በጥንቆላው ዓለም ውስጥ ያለ ንቅሳት። ስለዚህ በመርፌ በመፍሳት እነዛን ውሎች የሚነቀሱ እነዚህ ሰዎች አጋንንታቸው ራሱ አይወጣም። በጣም ከባድ። ብዙ እናቶቻችን ከባህል የተነሳ የሚነቀሱት ንቅሳት ለመዋብ ብለው የሚቀረጽብህን ዲዛይን እንኳን የሚቀረጽብህን ነገር እንኳን ብዙ ሰው አያስተውለው። አንዳንድ ሰው የሚገዛውን ልብስ እንኳን በደንብ አያስተውለው። እባብ ሲቀርጹብህ ለምንድን ነው ብለህ መጠየቅ ነው። አጽም ሰርተው ሲያረጉብህ ምንድን ነው ብለህ መጠየቅ ነው። ኦኬ የተነቀስን ሰዎች ምን እንሁን? በቃ አንተም ንቅሳት በዓለም ሳለ ደግሞ ያንተ እርድና እሱ ነበር፣ ተነቀሰ ነበር። አንድ ክርስቲያን በገዛ ሰውነቱ ላይ ወይም ስጋው ላይ የፈቀደውን ወይም የፈለገውን ነገር የማድረግ መብት የለውም። መነቀስ ኃጢአት ነው ወይ? በብሉይ ኪዳን ዘመን ከታዘዘው ሕግ ባለፈ እንድትኖር ነው የተጠራኸው። እስራኤላውያን በዙሪያቸው ያሉ አህዛቦች ያላቸው ባህል አለ። የአህዛቦቹ ባህል ደግሞ የሚነሳው ከቤተ ጣዖቱ የአምልኮ ስነ ስርዓት ጋር የተገናኙ ናቸው። ስለዚህ አህዛቦች ያላቸው ባህል አለ። እስራኤልን እግዚአብሔር ከግብፅ ሲያወጣቸው አምጥቶ የሚያሰፍራቸው 7 መንግስታት ወይም ህዝቦች የነበሩበት የከነዓን ምድር ላይ በከነዓን ምድር የነበሩ ህዝቦች በኋላ የተደመሰሱት እና እስራኤል እንዲሰፍሩ የተደረገበት ህዝቦች ካልቸር አላቸው፣ ባህል አላቸው። ባህላቸው ደግሞ እንዲሁ ዝም ብሎ ባህል አይደለም። ለምሳሌ እኛ ሀገር ያሉ እናቶች እዚህ ጋር ንቅሳት ምናምን ታያል፣ ለውበት ብለው እስራኤል በሰፈሩበት ሊሰፍሩ በሚሄዱበት ምድር ላይ የነበሩት አሕዛቦች በገላቸው ላይ የመነቀስ ልማድ ያላቸው ሲሆን ልማዱ ግን ከውበት አንጻር እንደዚህ ሳይሆን ከባዕድ እምነት፣ ከጥንቆላ፣ ከመተት፣ ከምናምን ጋር የተገናኙ ናቸው። እኛም ሀገር ላይ እንደሱ አይነት ንቅሳቶች አሉ። ባህላዊው የጥንቆላ ዓለም ውስጥ የሚቀበሩ አብረው የሚነቀሱ አብረው የሚደረጉ ነገሮች አሉ። በዘመናዊው የንቅሳት ዓለም ውስጥ ደግሞ ግልጽ በሆነ ሁኔታ የሰይጣንን ስም እባብ ምናምን በዚህ አጽም ያው ሞት ማለት ነው፣ የሞት ነገር እንደዚህ ነገሮችን ይነቀሳሉ። ስለዚህ እነዚህ ከጥንቆላውና ከዘመናዊው ዓለም የመጡት የንቅሳት አይነቶች ያን ጊዜ እስራኤል በሚወርሱበት ምድር ላይ በነበሩት ከነዓናውያን 7ቱ ህዝቦች ፌርዛውያን፣ አሞራውያን፣ ኢያቡሳውያን፣ አማሌቃውያን ምናምን እንላቸው እነሱ የነበራቸው ባህልና ልማድ። ያ ባህልና ልማድ ምንጩ ስነ ውበት አይደለም። ብዙ የኛ አያቶች ቅድመ አያት እናቶች ለውበት ብለው እንደሚነቀሱቱ አይደለም። መነሻ ምክንያቱ አጋንንቶች ናቸው። ከዚህ የተነሳ እግዚአብሔር ህዝቡን እስራኤልን ወደ ከነዓን ሲያመጣ ከሰጣቸው መመሪያዎች ውስጥ አንደኞቹ ገላቸውን ወይም ቆዳቸውን እንዳይነቅሱት ነው። ያን ያደረገበት ምክንያት የሰው ልጅ ራሱን በአግባቡ ቢንከባከብ ወይም ስነ ውበቱን ቢጠብቅ ኃጢአት ነው ብሎ አይደለም። የእግዚአብሔር ትልቁ ስራ ከግብፅ የወጣው ህዝብ የእስራኤል ህዝብ በሚወርስበት አገር ላይ ካለው የአገሩ ባህሉ ከአጋንንት ጋር የተዛመደ ስለሆነ ወግ፣ አለባበስ፣ አበላል ወዘተ የመለየት ስራ። አሁን በወንጌላት ላይ ጌታ ኢየሱስ ስለ መብል በተጠየቀ ጊዜ የተናገረው ነገር ለአይሁዶች በወቅቱ አስደንጋጭ ነው። አሁንም ሳውራ አንዳንድ ሰው አሳማ ብሏል። ኢየሱስም ያለው ምንድነው? ኢየሱስ ምግብን ሁሉ እያጠራ ተናገረ እንዲህ ሲል፣ ምግብን ሁሉ እያጠራ ዛት ሚንስ ክሊን ነው። እርኩስና ንጹህ መብሎች ተብለው ነው በብሉይ ኪዳን የተመደቡት። ንጹህና እርኩስ ተብለው ማለት ነው። ክሊን አንክሊን ተብለው መጽሐፉ ኢየሱስ ምግብን ሁሉ ክሊን ነው ብሎ አለ። እያጠራ ክሊን ወይም እርኩስ አይደለም ሲል እንዲህ አለ፣ ወደ ሰው አፍ ከሚገባው ነገር አንዳችስ እንኳ ሰውን የሚያረክሰው ምንም የለም ሲል ምግብን ሁሉ እያጠራ ያው ከዘሌዋውያን ጀምሮ የመብል ሕጎችን ያነበበ ሰው እያጠራ የሚለው ቃል ይገባል። ክሊን አንክሊን ፉድስ ናቸው። ንጹህ ምግቦችና እርኩስ ምግቦች ተብለው ነው እንግዲህ የተመደቡት። ኢየሱስ ግን ንጹህ ናቸው ብሎ ተናገረ። ደግሞ ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉም አለ። ዋናው ማንን መስማት ነው? እኔን ስሙ አለ። ማን? መምሩ። ሰዎች የሚደነግጡት ለመሰላችሁ ያኔ እርኩስና ንጹህና ንጹህ ያሉ ወይም ክሊንና አንክሊን የሚበሉና የማይበሉ ብሎ እግዚአብሔር ሲላይ በወቅቱ የነበረውን ታሪክ እስራኤልን ከብዙ ነገር የመከላከል ስራ አብሮ ሌሎችም የመከላከል ስራዎች የመብል ጉዳይ ብቻ አይደለም፣ አለባበስ፣ ልብስ ሁሉ
ፈትል ሲፈተል መደባለቅ የሌለባቸው ቀለማት፣ ከለሮች፣ ጺም አቆራረጥ፣ እነዚህን ሁሉ መመሪያ ሲሰጣቸው ዓላማው የሚገቡበት ምድር ላይ ያሉ ህዝቦች ከነሱ ባህል መለየት ነው። ባህላቸውን ለምን ጠላው ጌታ እግዚአብሔር? የጠላበት ምክንያት የባህላቸው ምንጮ ምንድነው? የጣዖት ቤት አምልኮ፣ የአጋንንት አምልኮ ነው። ለምሳሌ እንዲህ አለ እግዚአብሔር እስራኤልን ልጆች በሙሴ አማካይነት ጸጉርህን ስትቆረጠው ዙሪያውን አትላጨው። ምንድነው ሰው እዚህ ጋር ጸጉሩን አሳጥሮ እዚህ ጋር ዘም ቢል ምን ችግር አለ? ጥሩ አድርጎ ነው ፀሐይ የሚከላከልለት። አየ ካልቸሩን ማጥናት። የጣዖቱ ቤት ካህናቶች፣ አጋንንቱን የሚያስመልኩቱ ካህናቶች የሚቆረጡት ቁርጥ ነው። ዙሪያው ብልጭ ይሆናል። ምልጥ ይልና ይሄ ያድጋል። የጣዖት ቤቱ ሴት ካህናትና ወንዶች ካህናቶች የሚቆረጡት ቁርጥ ማለት ነው። ወተቱንና ማሩን ደባልቀህ አትብላ አትጠጣ ወዘተ አላቸው። ምንድነው ወተትና ማር? ራሱ የጠራቸው ማርና ወተት ወደሚያፈልቅ ምድር አይደለም። ምን ሲባል እዛ ቤት ያለ ለባዕድ አምልኮ የሚቀርቡ ቁርባኖች ናቸው። እንደዚህ ያልን በዘዳግም መጽሐፍ በዘሌዋውያንም ውስጥ የተጻፉት ሌሎችም ህጎች አብዛኞቹ ሰባቱ መንግስታት ፌርዛውያን፣ ኢያቡሳን፣ አማራውያን፣ አማሌቃውያን ምንላቸው እነሱ የነበራቸው ባህል የሚወጣውን የእስራኤል ህዝብ እንዳይደበላለቅ እንዳይመሳሰል የመለየት ስራ። ከዛ ውስጥ አንዱ በጣዖት ቤቶቹ ላይ በዋነኛነት የሚቀርበው የአሳማ መስዋዕት ነው። ለምሳሌ ጌታ ሊመጣ የተወሰኑ ዓመታት ሲቀረው ንጉስ ያደረገው ነገር በኢየሩሳሌም ከተማ ሐውልቱን አቆመ፣ አሳማ ሰዋ። ልክ አሳማ ሲሰዋ አብዮት ተነሳ። በእስራኤል ምድር አሳማ ርኩስ ስለሆነ አሳማ እሱ በመሰዊያው ላይ በራሱ ጣዖት ምስል ፊት ባቀረበ ጊዜ ነው የመቃባውያን አብዮት የተነሳው። ወይም ደግሞ ኢየሱስ ሲመጣ ቀነናውያን የሚባሉ ሰዎች ሰምታችኋል። ቀነናዊው ስምዖን ሲባል ከ12 ሐዋርያት አንዱ ቀነናዊ ዘዜለስ ቀናተኞች ናቸው፣ ሪቤሌስ ናቸው፣ አመፀኛ ናቸው። እንደ ታሊባን በጫካ ተደብቀው ሮማውያንን የሚዋጉ ወጣቶች ናቸው። በየጫካው እየተሽለኮ ብዙ ጊዜ ይያዛሉ፣ በአደባባይ በእንጨት ላይ ይሰቀላሉ። ኢየሱስ ከመሞቱ በፊት ብዙ ወጣቶች እየተያዙ ተሰቅለዋል፣ በሮም መንግስት ላይ እያመፁ። ቀነናውያን በግዕዝ በአማርኛ ቀናተኞች ዘዜለስ ይባላሉ። አሁን ከዛ ልማድ ጠብቋቸው ቆይቷል። ከአሕዛባዊ ልማድ ጌታ ኢየሱስ መጣ። ኢየሱስ ያኔ የነዛን ስርዓቶችና ወጎች ሲሰጣቸው ንጹህና ንጹህ ያልሆነው ወይም ርኩስና ርኩስ ያልሆነው ብሎ ሲሰጣቸው በራሳቸው እነዛ ነገሮች ስትበላቸው ስለሚያረክሱ አይደለም፣ በወቅቱ ከነበረው ግብ አንጻር ነው ተፈጽመዋል። አሁን ኢየሱስ መጣና እንዲህ አለ። ደግሞ ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉ። ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ሰውን የሚያረክሱት ከምን ከሰው የሚወጡት ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው የሚችል ምንም የለም። ስንት የለም? ምንም የለም። ከውጭ ወደ ሰውየው ከሚገባ ውስጥ የሚያረክሰው ካልዘገነ ነው፣ ካልደበረው፣ ከተጸየፈው በቀር። እንደዛ ሲሆን ደግሞ የጳውሎስ መልእክት ውስጥ ነው የምንሄደው። ማንም ሰው የሆነ ነገር እርኩስ እየመሰለው እንዳይበላ። እርኩስ እየመሰለው ለሚበላው ሰው ሁሉም ነገር እርኩስ ነውና፣ ነገር ግን በገበያ የሚሸጠውን ሁሉ ሳትጠራጠሩ ብሉ። ለምን? በክርስቶስ ከሆንኩ በኋላ በራሱ እርኩስ የሆነ ምንም እንደሌለ አውቄአለሁና። ስለዚህ አንድ ወንድምህ አንተ ምንድነው የምትበላው በኢየሱስ ስም የሚል ከሆነ እንዳትበላ፣ ወንድምን አታሰናክለው። ሁለተኛ አንተም ከተጸየፍከው አይደለም አሳማ ሽሮ እንኳን ቢሆን ማለት ከቀፈፈ እርኩስ ነው። የምግቡ አይነት ሳይሆን ጳውሎስ ምን አለ? ከህሊና የተነሳ ህሊና ውስጥ ነው እንጂ ሽሮ ሆነ ሁሉም የምድር ፍሬ ነው። አሁን ምን ይላል? ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው የሚችል ምንም የለም። የሚሰማ ጆሮ ያለው ቢኖር ይስማላቸው።
ከህዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠይቁት። ምን ማለት ነው ጌታው? እንዴ ስንት በኢየሱስ ስም እንደማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ምን ማለት ነው እንደማለት ነው። እሺ መልሱ ምንድነው? ያብራራ። እርሱም እናንተ ደግሞ እንደዚህ የማታስተውሉ ናችሁ። አሁን ራሱ እዚሁ ስንት ሰው ኢየሱስ ስም በስመ አብ ያሉት እነሱን ማለት ነው። እንደዚህ የማታስተውሉ ናቸው። ከውጭ ወደ ሰው የሚገባ ሊያረክሰው ምንም እንዳይችል አትመለከቱ? ምንም የሚያረክስ የሚቀድስም ነገር ውስጡ የለም። ለምን? ቀጥለው ወደ ሆድ ገብቶ የበላኸው አሳማም ብላ ሽሮም ብላ ቅጠል ሰላጣን ቅጠል ብላ ደካማው ምን ይበላል ይላል መጽሐፍ። በእምነት የደከመው ሰው ብሎ ቅጠል ብቻ ይበላል። እና ምኑንም ስትበላው ፈጽሞ ሊያረክስ አይችልም። ለምን? ወደ ሆድ ገብቶ በማግስቱ ማለት ነው። ወደ ዳሪ ማለት ዛሬ በላኸው ነገ አድሮ ይወገዳል ነው። ከሱ የተነሳ ነው ዳሪ የሚለው ቃል ወጣ። ያደረ ማለት ነው። ወደ ሆድ ገብቶ ወደ ዳሪ ይወጣል እንጂ ወደ ልብ አይገባምና። የበላችሁት ምግብ ወደ ልባችሁ ሲገባ ትዝ አይላችሁ? ውስጣችን የተሰራው የዳይጀሽን ሲስተማችን ሽሮም ስጠው ማያስፈልግ ከሆነ ያስወግደውና የሚፈለገውን ይቀበላል። ምንም ስጠው ለሰውነት አስፈላጊ ከሆነ ይቀበልና የቀረውን ወደ ዳሪ ያወጣዋል። ሰውነት እንደሆነ በዛ በተፈጠረበት ስርዓተ ፍጭት የሚያስፈልገውን ነገር ብቻ የሚቀበል ነው፣ ወደ ሰውነት የሚያሰራጭ ነው። የበላኸው ምግብ ቀጥታ ወደ ልብ ገብቶ አያውቅም። የበላችሁት ምግብ አእምሯችሁ ላይ ትዝ ይላችኋል? የሆነ ለውጥ ሲያመጣ ልክ ስትበሉት አይናችሁ ይበራል። እዚህ ውስጥ ምንም የሚፈጥረው የለም። ወዴት ነው የሚወጣው? ወደ ውጭ ወደ ዳር ይወጣል እንጂ ወደ ልብ አይገባም። እችን ቃል ይዋት መብልን ሁሉ እያጠራ እየጠራ ሳይሆን ምን እያለ እያጠራ ምን ማለት ነው? እርኩስ አይደለም። መብል ሁሉ ምንድን ነው ማለት ነው? ንጹህ ነው። እያጠራ ማለት ኢየሱስ ምግቦችን ሁሉ ምንድናቸው አለ? ክሊን አረጋቸው። ምግብን ሁሉ እያጠራ ወይም ንጹህ እያረገ መብልን ሁሉ እያጠራ አላቸው። እያጠራ ምን ማለት ነው? ንጹህ ነው። he was making and declaring አወጀ ማለት ነው። all foods clean ነው። መብልን ሁሉ ጌታችን እና መድኃኒታችን ኢየሱስ ክርስቶስ ታላቁ መምህር። በነገራችን ላይ ለኢየሱስ ከባድ ነው። በዛን ዘመን ላይ የዛሬ 2000 ዓመት በእንደዛ አይነት ጽንፈኛ አይሁዳውያን ማህበረሰብ ውስጥ ሆኖ ይህን መናገር ከባድ ነው። አሁን እንኳን ከ2000 ዓመት በኋላ በጌታ ሆነ ደግሞ ድሮ አህዛብ የነበርን ምንም ንጹህና ርኩስ የሚባል ማን ላይ እኛ እንኳን ስንማር ይከብደናል። በዛ ዘመን ግን ጌታ ይሄንን ተናግሯል። ንቅሳቱም እንደዚሁ ነው፣ ተመሳሳይ ነው። በወቅቱ ሁለት አይነት አሉ። አንደኛው በጥንቆላው ዓለም ውስጥ ያለ ንቅሳት በድሮም ያለ ማለት ነው፣ አሁንም አለ። አብዛኞቹ ንቅሳቶች ጤናማ አይደሉም። በባህል ውስጥ ያሉ ንቅሳቶች አብረህ የምትነቀሳቸው ነገሮች ወይ የምትነቀስባቸው የኪዳን ነገሮች የተፈለገው ነገር ከደምህ ጋር አብሮ ማገናኘት ነው። ሁልጊዜ ኪዳን በደም ነው የሚገባው። ስለዚህ በመርፌ በመፍሳት እነዛን ውሎች የሚነቀሱ እነዚህ ሰዎች አጋንንታቸው ራሱ አይወጣም። እሺ በጣም ከባድ። እዚህ የላክነው ሰው ነበር አንድ ጊዜ ትዝ ይለኛል። ሄደ ሐኪም ቤት አስወጣው ያለ እዚህ ጋር ነው ያደረጉበት። ቄሶች መርጌታ ደብተራ ምናምን የሚባሉ የተነቀሰ ካየህ ጳጳስም ብታይ አለ ችግር አለ። እንደዚሁም ብዙ ሰዎች በንቅሳት በኪዳን ዓለም ውስጥ ይደባለቃሉ። ሁለተኛው ንቅሳት ስነ ውበት ነው። ብዙ እናቶቻችን ከባህል የተነሳ የሚነቀሱት ንቅሳት ለመዋብ ብለው ሴቶቹ እንሶስላቸውን ይቀባሉ፣ ንቅሳታቸውን ለውበት ብለው። የዚህ ዘመኑ ደግሞ አብዛኛው ነገር የተገናኘው ልክ እንደ መጀመሪያው ከመናፍስቱ ዓለም ጋር ነው። ነገር ግን እንደ ጥንቱ ያለ ነገር ሳይሆን በጣም ዘመኖ ዘመናዊ ሆኖ ያለው የሚቀረጽብህን ዲዛይን እንኳን የሚቀረጽብህን ነገር እንኳን ብዙ ሰው አያስተውለው።
አንዳንድ ሰው የሚገዛውን ልብስ እንኳን በደንብ አያስተውለውም። በቀደም ለማን ነበር እያሳየው ነበር? አንዱ የባፎሜቱን ኮከብ ጃኬቱ ላይ ተሰፍቶለታል። ዝም ብሎ ይነጉዳል። በዚህ ሙሉ የባፎሜት ኮከቡን ከነ ጽሁፎቹ ከነ ድግምቶቹ አያውቅም ልጁ። በቃ ወይ አንድ ሰው ሰጥቶታል ወይ በርካሽ ዋጋ ከሆነ ነገር ገዝቶታል። በቃ አርጎት ይነጉዳል። እንደዚህ ነገሮች አሉ የሚደረግላቸው። እባብ ሲቀርጹብህ ለምንድን ነው ብለህ መጠየቅ ነው። አጽም ሰርተው ሲያረጉብህ ምንድን ነው ብለህ መጠየቅ ነው። ከሁሉ በላይ ግን ከቆዳህ ጋር ብቻ ሳይሆን ነገሮቹ የሚገናኙት ከደምህ ጋር ስለሆነ ከባድ ናቸው። ለዚህ መጽሐፍ ቅዱስ ውስጥ ማግኘት እንችላለን። ስለ ሞተውም ስጋችሁን አትንጩ፣ ገላችሁንም አትንቀሱት። ኦኬ የተነቀስን ሰዎች ምን እንሁን ነው? በቃ አንተም ንቅሳት በዓለም ሳለ ደግሞ ያንተ እርድና እሱ ነበር፣ ተነቀሰ ነበር። አሁን ፋራ መሆንን ማወቅ፣ ንስሐ መግባት፣ ከዛ ላ ጌታ ኢየሱስን የግል አዳኝ አድርጎ መቀበል። ከዛ በኋላ የራሱ ጉዳይ ምንም ካንተ ጋር አይገናኝ። ስጋ ለአፈር ነው፣ አትጨነቅ። እነዚህ ከመጽሐፍ ቅዱሱ ካለው ባህልና ከነበረው ታሪክ ነው የመለስኩላችሁ። ቀላሉና አዲስ ኪዳናዊ መልስ ግን አንድ ክርስቲያን በገዛ ሰውነቱ ላይ ወይም ስጋው ላይ የፈቀደውን የፈለገውን ነገር የማድረግ መብት የለውም። ስጋ በዋጋ ስለተገዛ የጌታ ነው። አሁን እንዲህ ብለህ መጠየቅ አትችልም ማለት ነው። ሰውነቴ ላይ ብነቀስ ማለት አትችልም ማለት ነው። ስጋ የማን ነው? የጌታ ነው እንጂ የራሳችሁ አይደለም ተባለ። ስለዚህ የጌታ ስጋ ላይ ልነቀስ አልነቀስ ነው እንጂ ጥያቄው በጌታ ያልሆነ ሰው ይመስል በስጋዬ ላይ አይባልም። ስጋችሁ በዋጋ ተገዝቷልና የራሳችሁ አይደለም። በቃ የራሳ አይደለም። ስጋ ግን የማን ነው? የጌታ ነው። ስጋ ግን የጌታ ነው። ስለዚህ አንድ ክርስቲያንና አንድ በደጅ ያለ ሰው ስለ ሰውነታቸው ሲያወሩ ክርስቲያኑ በመረዳት ማውራት አለበት። አንተ እንደሱኛው ሰውዬ አይደለም። እሱ በሰውነቱ ላይ ያሻውን የማድረግ መብት አለው። ስጋው የራሱ የግለሰቡ ስለሆነ፣ በእኛ ግን ስጋ በዋጋ ተገዝቶ የእኛ መሆኑ አብቅቶ የጌታ ሆኗል። ከዚህ የተነሳ በጌታ ስጋ ላይ ያማረህን ሁሉ ልታደርግበት አትችልም። እማንቅመው ላፍርጠው፣ እማንቅመው ጫቱ ወይም መጠጡ ወይ ሲጋራው በጌታ ስጋ ላይ በጌታ ሰውነት ላይ ምን ያመጣል? ጉዳት ያመጣል። ምን ያረገዋል? ያቆሽሸዋል። መንፈስ ቅዱስ ሳይሆን የሚመራህ ሱስ ነው የሚመራህ። ከዚህ የተነሳ ልክ ሰውነትህን በጫትና ሲጋራ ማበላሸት ስታስብና ወደ ድርጊት ስትገባ አንተ ጋር ግን የዚህን ያህል ትዕግስት ጌታ የለውም። አንደኛ ቆሮንቶስ 3 ማንም የእግዚአብሔርን ቤተ መቅደስ ማፍረስ ከጀመረ እንግሊሽ ማፍረስ ሳይሆን ዲፋይል ማድረግ ማቆሸሽ ከጀመረ የአንድ ክርስቲያን ከራስ ፀጉሩ እስከ እግር ጥፍሩ ያለው ስጋ በዋጋ ተገዝቶ ይሄ ከንቱ ስጋ ይሄ አዋራጅ ስጋ በምን ተገዛ ነው የሚለው? አይ የዚህን ስጋ ዋጋ ራሱ ለመናገር የዚህን ስጋ ዋጋ ለመናገር ከዛ ምዕራፍ 6 ላይ በዋጋ ተገዝታችኋልና ስጋችሁ የእናንተ አይደለም። በምን በስንት ነው ዋጋው? ብሩ ማለት ነው። ስንት ነው? በዋጋ ተገዝቷል። የክርስቲያን ስጋ ያንቺ ያንተ እሱ ፐርሰናል በግል በዋጋ ተገዝቷል። በስንት ብር? ዋጋው ስንት ነው? የዋጋው መጠንን የሚያውቃል? የዋጋው መጠን ይታወቃል። የዋጋው መጠን ኢየሱስን ነው የሚያክለው። የኢየሱስ ደም አሊፈሰሰው በኢየሱስ ሕይወት ተገዝታችኋል። ኢየሱስ ተከፍሎ ይሄ ስጋ ተገዝቷል። ያንተ የኔ አንቺ ይሄን ጭንቅላት ውስጥ ማስቀመጥ እስቲ ከባድ ሰው ነኝ በሉ ግድ የላችሁ ነው። ስጋችሁን በለበሳችሁት ልብስ ልትለኩት ነው። ሱፍ ስትለብስ ልታከብረው ነው። የተቀዳደደ ስትለብስ ልታዋርደው ነው። እሱማ እንደ ሰው እያሰብክ ነው ማለት። በደጅ ያሉ ሰዎች የሚመዝኑህ በለበስከው ልብስ ነው። ቡቱቱ አርገ ስትገባ ሰርግ ቤት የሚቀበልህ የለም። ሱፍ አርገ ስትሄድ ግን መጥሪያም ባይኖር ትገባለህ አይደለ? ድሮ ልጅ እያለን አለቃ ገብረሃና ሰርግ ነው ምንድን ታደሙ የሆነ ድግስ ላይ ከዛ ቡቱቶ ለብሰው ነበር ሄዱት። አልናስገባሉ። ከዛ ዘንጠው ሲሄዱ ሲያስገቧቸው ምግቡን እያነሱ ልብሱ ላይ መቀባት ጀመሩ። ምን ነው ሲሏቸው አይ የተጋበዘው እሱ ነው እኔ አይደለሁም አሉ። እንዲህ ነው ውጭ ያለው ሰፈሩ የራሱ ጉዳይ። አንተ እንዴት ነው አንተና አጠገቢህ ያለው በጌታ ያልሆነ ሰው ስጋችሁ፣ ሰውነታችሁ፣ አጥንት፣ ደማችሁ በምንም አይነት ሁኔታ አንድ አይነት አይደለም። ስጋችሁ አማኝ ሆኗል አባል ሆኗል አይደለም። በምን ተገዝቷል ነው?
በዋጋ ተገዝቷል። የዋጋው መጠን ኢየሱስን ነው ያክለው። ስለዚህ ቀላል ሰው አይደለም። ተገዝቶ ለጌታ የሆነ ስጋ ከሆነ ብዙ ነገር ይገላግለኛል። አንደኛ ምንስ እበላለሁ፣ ምንስ እጠጣለሁ የመጨናነቅ የለብኝ። የራሱ ስጋ ነው፣ ያብላው ያጠጣው። እኔ እናገባኝ ምን ለብሳለሁ ብዬ መጨነቅ። ኢየሱስ አትጨነቁ ምን ለብሳለሁ ብላችሁ ሲል እየሸወደን አይደለም። ተጨናነቁም አልተጨናነቅንም እንበላለን፣ እንለብሳለን። ስጋችን በዋጋ ተገዝቷል፣ የኛ አይደለም። ልክ ኢየሱስ የኛን ስጋ ገዝቶ የራሱ ስላደረገው ማናቸውንም ነገር ሊያሟላ እሱ የታመነ እንደሆነ ሁሉ እኛም የኛ ስጋ የሱ ንብረት መሆኑን በማወቅ እነዚህ ነገሮች ላይ ማይደረገውን አናደርግም። ስለዚህ ጫት ብቅምበት የጌታ ጥርሶች ላይ በደል እየፈጸምኩ ነው። የጌታ አፍ ነው። ስጋ ግን የጌታ ነው እንጂ የራሳችሁ አይደለም። እኔ ደግሞ የጌታ ብሉ እኔ የራሴ ነው ስጋ ብዬ አጎሳቆልኩት ልበል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላል። ማለት ከፈረሰ ምን ያፈርሰዋል? ፈረሰ እኮ ቤቱ። አንድ ሰው የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ያፈርሰዋል፣ አፍራሹን ማለት ነው። ይሄ ልክ ለሁለት ሰው የተነገረ እንዳይመስላችሁ፣ ለአንድ ሰው የተነገረ። አንተ ሰው የእግዚአብሔር ቤተ መቅደስ ነህ፣ የእግዚአብሔርን ቤተ መቅደስ የምታፈርሰው ከሆነ እግዚአብሔር ያፈርሰሃል አልነው። ሰውየው ነው መጽሐፉ አለው። እንዴ ሰውየው ካፈረሰው እግዚአብሔር ምን ያፈርሰዋል? ሰውየው ቀድሞ አፍርሶታል። ስለዚህ አማርኛው በደንብ ሊገልጠው አይችልም በጥሞና ካልተጠና። አሁን እንግሊዘኛው if any man defile the temple of God him shall God destroy for the temple of God is holy which temple ye are። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ የሚለው እንግሊሽ ዲፋይል ቢያረገው ኦር ኮራፕት ቢያረገው ወይ ሀርት ቢያረገው ቢጎዳው ቢያቆሽሸው እግዚአብሔር ምን ያደርገዋል? ያፈርሰዋል። ስለዚህ ሰውነቴን በሱስ በሆኑ ነገሮች ልክ የራሴ መስል ማጎሳቆል ሲጀምር እንደ በጌታ እንዳልሆነ ሰው አልስተናገድም። የኔ ልዩ ኬዝ ነው። በተለየ ሁኔታ ነው የሚታየው። በዋጋ የተገዛውን ስጋ ማቆሸሽ ኮራፕት ማድረግ ወር ዲፋይል ማድረግ ጀምረሃል እና ችግር የለው ምን ያጠናቅቀሃለሁ? ምን አረጋለሁ? ምን ያደርገዋል? ያፈርሰዋል። ምን ማለት ነው ዲፋይል ማድረግ? ለምሳሌ ይሄ ንጹህ ነገር ነው ይመስለኛል ከኋላ ያለው። ይሄንን ከውጭ ጭቃ ያመጣው ብቀባው ማለት ነው የጨርቁን ከለር ይቀይረዋል፣ ዲፋይል ያደርገዋል። ጨርቁ ግን ጨርቅ ነው፣ ማንነቱን አይቀይርም። ለዚህ መጽሐፉ ምንድነው የሚለው? ይሄ ጌታ ስጋ ነው፣ ግን እያቆሸሻችሁት ካስቸገራችሁ ምን አስጨነቃችሁ? እኔ ደግሞ አፈርሰዋል። በሰውነት ላይ ብትነቀስ ባትነቀስ በአዲስ ኪዳን ምን ትርጉም የለውም። የቀድሞቹ መነሻ ምክንያቶች ግን ሳታውቅ ያገኙሃል። ሁለተኛውና ትልቁ ምክንያት ግን ያንተ መስሎህ ነው ወይ ልነቀስ አልነቀስ የምትለው? ጌታ ፈቅዶልሃል ወይ? እንዴት ነው ጌታው ስጋህ ላይ ልነቀስ አስቤ ነበር ስትለው ተነቀሰው ብሎሃል ወይ? ስለዚህ አንዳች ነገር የማድረግ መብት የለህም ጌታ ካልፈቀደልህ በስተቀር አንዳች ነገር። ለምሳሌ አንዳንድ ወንድሞች ጾም ጸሎት ብለው ከእህል ተከልክለው ፊታቸው አሸቦ መስሎ አፋቸው ከሩቅ እየሸተተ ጨጓራቸው አልሰር ካንሰር እስኪይዘው ምን ሊፈጥሩ እንደሆነ በርዘክተው ይጸልያሉ። ጨጓራን የሚልጥ አልሰር ካንሰር ነው ምናምን የሚያስይዝ ጾም ጥርስን ሳትቦርሸው ለሳምንታት ለወራት መቆየት ያስቀጣል። አንድ ክርስቲያን ሰውነቱን ሊጎሳቆል ወይም ሰውነቱን ኬር ሊያደርግ የማይችልበት አጋጣሚ በአንድ ነገር ብቻ ነው፣ ስለ ወንጌል በሚመጣ መከራ ጊዜ ብቻ። በዚያ ከሆነ መልካም። ከዚያ ውጭ ግን መከራ ብትቀበሉ ምን ትርፋላችሁ? መከራ መቀበልና መከራውን መካፈል ይለያያል። ብዙ ሰው ከእውቀት ማነስ የተነሳ ዝም ብሎ መከራ ይቀበልና የጌታ ፈቃድ ይሁን ብለን ዝም አልን ይላል። ጥቅሱም አይሄድም። መከራ መቀበል መጽሐፍ ቅዱስ አይደለም፣ መከራውን መካፈል ነው መጽሐፍ ቅዱስ። ምን ማለት ነው? ኢየሱስ አንድ ክርስቲያን አገር ሰላም እስከሆነ ሕግ እስካለ ተሰርቶ እስከሚበላበት ዘመን ድረስ እንዲሰራ፣ እንዲበላ፣ እንዲጠጣ፣ እንዲወልድ፣ እንዲያስተዳድር፣ እንዲኖር፣ እንዲሰፋ፣ እንዲያርግ ፈቅዶለታል። መከራ መቀበል ያለብን በሁለቱ ነገሮች ብቻ ነው፣
ስለ ስሜና ስለ ወንጌል መከራ ብትቀበሉ ትርፋለሁ። ስለ ስሙና ስለ ወንጌል ብቻ የሚመጣ ነገር ካለ በስደት በመከራ ውስጥ በጉዞ በረሃብ በጥማት ሰውነታችን ሊጎሳቆል ይችላል። ያ ትርፋለሁ። በአገር ሰላም ግን ማትቦርሽ ከሆነ በአገር ሰላም ግን ስለ ወንጌል ሳይሆን ሰነፍ ስለሆንክ ማታጸዳ ከሆነ ራስህን አብዮታዊ እርምጃ ይወሰዳል በጌታ። ለዚህ የድሮ ክርስቲያኖች ብልጥ ናቸው። ዝም ብለው ጴጥሮስ ራሱ አለ ዝም ብላችሁ መከራ ብትቀበሉ ምን ጥቅም አለው? ምንድነው ዝም ማለት እዚህ ምድር ላይ ባለው ነገር ወዲያና ወዲህ ስትሉ መከራ መቀበል ምንም ትርፍ የለውም ማለት ስለ ወንጌል ካልሆነ። የቀደሙ ክርስቲያኖች በደህናው ጊዜ ሰራ አገር ሰላም ሲሆን ሰራ ቄሳር ሲፈቅድላቸው ሰራ በጣም ጎበዞች ናቸው። አይ በወንጌል ምክንያት አምልኮ ተከልክሏል ክርስቲያኖች እየታሰሩ ነው ሲባል ሁሉ ሊተው ሬዲ ናቸው። ስለ ስሙና ስለ ወንጌል መከራን የሚቀበል በዚህም 100 እጥፍ በዚያኛውም ያንን ክብር ያለው ህይወት እንደሚቀበሉ ሹር ስለሆኑ ወደ ኋላ ይል። ህግ ባለበት አገር ሰላም በሆነበት መንግስት ባለበት ዘመን ላይ አንድ ክርስቲያን ጤንነቱን ማይጠብቅ ከሆነ ይሄኛው ጥቅስ ይመጣል። ኦኬ ዲፋይል መታረገው ከሆነ ኬር ማታረግለት ከሆነ ስጋ የራስ መስሎ እንደፈለክ ምትነዳው ከሆነ ትስተናገዳለህ። ቀላለው አስተናግዷቸውም አይተናል። ቆሮንቶስ ላይ አያሌዎች አንቀላፍተዋል። ራእይ መጽሐፍ ላይ ጎበዝ ሐዋርያት ከመሬት ተነስተው በአገር ሰላም ችግርን እየጠቀሱ መከራን እየጠቀሱ ረሃብን እንደ ጽድቅ እየቆጠሩ መጎሳቆልን የክርስትና መልክ መስሏቸው ለሚሉ ሰዎች ኖ እንዲህ አርጋችሁ መከራ ብትገቡ ምንም እንትን የለውም። እኛ መከራ የምንቀበለው ስለ ስሙ ከተቀበልን ስለ ስሙ ብለው የሚያምኑቱ እስቲ ሐዋርያው ዮሐንስ መከራ ዝም ብሎ ነው የሚቀበለው ወይስ መከራውን ነው የሚካፈለው? ራእይ መጽሐፍ ቁጥር 9 ምዕራፍ 1 እኔ ወንድማችሁ የሆንኩ ከናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ የምትባል ደሴት ነበሩ። መከራውንና መንግስቱን በጣም ብልሶ መከራውን እካፈላለሁ። ምን አስቦ ወደፊት ምኑን መንግስቱን ስለምካፈል እስከዚያ ደግሞ ኢየሱስን በትዕግስት እየጠበቀ ነው። እኔም ምኑን እካፈላለሁ? ትዕግስቱን፣ የኢየሱስ ክርስቶስንም ትዕግስት የምካፈል። ይሄ ብልህነት። ዝም ብሎ እየሄዱ ተጋሽቶ መከራ መቀበል ልክ አይደለም። ሲመጣ ግን ከማናችሁም ብሰን መገኘት አለብን ማለት ነው። ለስደት ለዱላ ለስድብ ምናምን አይደለም። የአንዳንዱ ክርስቲያን ለሞት ራስን ታዘጋጃለህ። በተረፈ ግን እዚህ ቤት እንቅጩን ልንገር፣ ሁሉም በየቤቱ ሰላም ቁጭ ብሎ ያለው እኛን ወዶን አይደለም። በቃ እንግዲህ ጴንጤዎች ይሁንላቸው እንግዲህ ብሎ አይደለም። ሮሜ 13 ይዟቸው ሰይፍ የመንግስት ትጥቅ ይዟቸው ሁሉም መብቱ ነው ሃይማኖቱን ማክበር አለበት ብሎ እንዳንዘናጋ ብዬ ነው። የሆነ ሀገር ላይ ክርስቲያኖቹን ጨፈጨፉ ሲባል ወይኔ ምናምን ኖርማል ነው። እኛም ጋር ህግ ስላለ እሺ እንጂ ትኖ ነው አይደለም።